ማሮች የኔ ውዶች የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ናችሁልኝ? እንዴት አመሻችሁልኝ? እንዴት ዋላችሁልኝ? ጥምቀትን ባስመለከተ ይኸው እንኳን አደረሳችሁ ለጥምቀት በዓል ማለት ነው። ግን እኔ ከጥምቀት በዓል እኔ ምን መሰላችሁ አስሬ ያመጣችልኝ አዩት ቅባ ቅዱስ እምነት ጸበል ጭስ የቤተ ክርስቲያን ጭስ ማለት ነው ይዛልኝ መጣ። በጣም ደስ ብሎኝ ከሚገባው በላይ ማለት እንዴት እንደተደሰትኩ አትጠይቁኝ። በጣም የተደሰትኩት ማርያምን ከምንም በላይ ደስ ብሎኝ ዮርዳኖስ መሄድ ፈልግ ነበረ። እንደው ጸሎት አድርጉልኝ ዮርዳኖስ እንድትወስደኝ፣ ዮርዳኖስ ጸበሉን እንድጠመቅ፣ ዮርዳኖስ ሂጄ ጸበል ተጠምቄ ጌታችን ኢየሱስ ክርስቶስ የተጠመቀበት ባህር ውስጥ ገብቼ በቃ ደስ ብሎኝ ተጠምቄ እንድወጣ ጸሎት አድርጉልኝ። በጸሎታችሁ አስቡኝ እህት ወንድሞቼ እናት አባቶቼ። ዮርዳኖስ እንድትወስደኝ ነው የምፈልገው፣ እወስድሻለሁኝ ብላኛለች። እንግዲህ ግን ደስ ብሎኛል እምነቱን ስላመጣችልኝ። እምነቱን በጣም ፈልገው ነበረ፣ ጸበሉን በጣም ፈልገው ነበረና አመጣልኛለች። እግዚአብሔር ይመስገን ደስ ብሎኛል። በዛይ ደግሞ ከምንም በላይ መስቀል አለው። ይሄው የእንጨት መስቀል አለው። ክር ቢኖር አሁን ላይ ገጭ አደረገው ነበር ማለት ነው። አልተበሳም ግን በስቼ ጠቀመዋለሁ። ደስ ብሎኛል ከምንም በላይ ማለት ነው። አሰሪ የኔ ውድ አሰሪ ከሰጣች ብዙ ስጦታ ገዝታልኛለች፣ ብዙ ነገር አድርጋልኛለች። ግን ከስጦታዎቹ በላይ ትልቅ ስጦታ ይሄ ነው። ይሄ አስባ ገዝታ ያመጣችልኝ የኔ ውድ አሰሪ እውነት ከምንም በላይ የተደሰትኩበት የረካሁበት የመረቀንኩበት ስጦታ ነው። የሰው ልጅ ማለት ነው የሚፈልገውን ነገር ሲያገኝ፣ በተለይ ደግሞ በእምነታችሁ የመጣን ነገር ስታገኙት በጣም ነው የሚያስደስታችሁ። ማለት እኔ እንጃ አላቅም፣ እምነቴን ወደዋለሁ ልበል አላቅም። በእርግጥ ማንኛውም ሰው እምነቱን ይጠላል ማለት አይደለም። እኔም እምነት አይጠላም፣ በእምነትና በእናት ቀልድ የለም። እምነቴን እወደዋለሁ። ስለምወደው ደግሞ እግዚአብሔር ይመስገን መጥቶልኛል። የዮርዳኖስ ጸበል እንትን እጣኑ እንትኑ ደግሞ ይሄ ምንድነው? እጣኑ እምነቱ ጭሱ ጸበሉ መጥቶልኛልና እስኪ በደንብ እዩት፣ በደንብ እዩት እስኪ። እመቤታችን ያት ቅድስት ድንግል ማርያም ቻት የኔ ውድ እናት ጌታችን ይሄው በቃ ሰማዕታንም ይሄው እዚህ ጋር አፎሚያ ናት እንደምታዩት። እዚህ ጋር ይቺ አፎሚያ ናት። አፎሚያ ማለት ደግሞ ከእንትን ከሱ መሰለችኝ እኔ እንጃ አፎሚያ መስላኛለች። እዚህ እመቤታችን አለች፣ ከዚህ ጋር እመቤታችን አለች፣ ከዚህ ጋር እመቤታችን አለች፣ ከዚህ ጋር ደግሞ ያው እሷ ራሷ እመቤታችን አለች። ደስ ብሎኝ ማለት ነው ደስ ብሎኝ። እዚህ ጋር ይሄው ዮርዳኖስ ወኔ እንደው በስንት እንትን የመጣ እምነት እናንተን እንዳይሰበርብኝ ከዚህ ጋር ላሳያችሁ ስል ወደቃያችሁ። ከዚህ ጋር ማለት ነው ከዚህ ጋር እዩት፣ ባህሩ ነው እዚህ አካባቢ ያያችሁት፣ ባህሩ እዩት። ባህሩ የባህሩ ስዕል አለ እዚህ ጋር ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀበት ባህሩ ነው። እዩት እዚህ ጋር ማለት ነው። እዩት ፈርዖንን መሬት ያሰመጠበት መሰለኝ እንዲሳስበው ማለት ነው። ይሄ ደግሞ ይሄውና መንገዱን እዩት፣ በጣም ነው የሚያምረው። እዩት እዩት፣ ኢየሩሳሌም እቺ ኢየሩሳሌም ናት። ከስር ደግሞ ቤተክርስቲያን ነው እንደምታዩት። እዩት ቤተክርስቲያን ምዕመናን ነው። እዚህ ኢየሩሳሌም ናት። ኢየሩሳሌም ገዳማ ናት። እዩት በጣም ነው የምታምረው። ለደጇ ቢያበቃን እግዚአብሔር ያምራል። እዩት እና ያት ይሄ ነጭ ዕጣን ነው፣ የቤተክርስቲያን ዕጣን ነው። ሽታው ሲያምር አትጠይቁኝ፣ ማርያም ሽታው ሲያምር አትጠይቁኝ። ዋይ ኦርቶዶክስ መሆኔ በጣም ነው የሚያስደስተኝ ማርያምን። ከዚህ ጋር ቅባ ቅዱስ ነው። ጧት ማርያም ወገቤን እግሬን ያመኝ ነበር፣ አሁን ተግ እያለልኝ ነው። ከዚህ ጋር እምነቱ ነው፣ እንትን ቅባ ቅዱስ ነው። ከዚህ ጋር ጸበሏ ናት። ጸበሏ ትንሽ ስለሆነች ቢልቃጧ ቆጠብኳት እንዳታልቅብኝ ማለት ነው።
ስታናትሉ ምን አላገኘውም። ከወሰደችኝ ዮርዳኖስ እንደማመጣው እርግጠኛ ነኝ። ይሄ ደግሞ እምነት ነው። አያችሁ እግዚአብሔር ሲወድህ ከየትም ቦታ ብትሄዱ ከየትም ቦታ እግዚአብሔር ያለበት ቦታ አለ እና ሂና ደግሞ አለኝ ማት ሂና ነው ያመጣችልኝ። ግን እኔ ዝም ብዬ ይሄን ለቀለኩት ማለት ነው። በቃ እንትን እንዲል አልፈለኩም። ደስ አይለኝም ማለት አገሬ ስለምገባ ለትንሽ ወራት አይለቅም። ደግሞ ማርያምን አይለቅም። ከምታዩት ጸጉሬን በደንብ ተቀብጮ ነበረ ድሮ የፋሲካ ይኸው አመት ሊሞላው ነው። ከጸጉሬ ጋር ራሱ አልተላቀቀም እስካሁን ድረስ አለ ማለት ነው። እና እኔ አልፈልግም አሁን ቢያንስ ለተወሰኑ ወራቶች ስለማይለቅ ከእጄ ጋራ አልፈልኩም እንጂ በደንብ መቀባት ይችላል። እንደውም ቀንሼ ያወጣኋት ይችን ተውኳት ቀንሼ ማለት ነው። ማአት ነው ያለኝ ሂና ለማዘሬ ወስደዋለሁ ብዬ አስቀምጨዋለሁ ያላችሁ እና ውዶቼ ማሮቼ እንኳን አደረሳችሁ ለብርሃነ ጥምቀቱ። እንግዲህ ጥምቀትን በጎንደር ትላላችሁ። ጥምቀት በጎንደር በጣም ያምራል። ሀገራችን ሰላም ትሆንልን። ኢትዮጵያ እናታችን፣ ኢትዮጵያ ክብራችን፣ ኢትዮጵያ ማንነታችን፣ ኢትዮጵያ ሁሉ ነገራችን ናትና ሰላም ከሆነችልን እንግዲህ ለቀጣይ አመት ጥምቀትን በሀገራችን በወንዛችን በሜዳችን በመስካችን ጥምቀትን እናሳልፋታለን ብዬ አስባለሁ እግዚአብሔር ከፈቀደው እንግዲህ እና እናንተስ ለጥምቀት ምን አዘጋጃችሁ? እኔ ምንም ነገር አላዘጋጀሁም። ታውቃላችሁ በስደት ሀገር ምንም ነገር ሊዘጋጅ አይችልም። ግን ደግሞ እግዚአብሔር ይመስገን ሁሉንም የሚያደርገው እግዚአብሔር ነው። ሁሉንም የሚሰጠውም የሚነሳውም አንዱ አምላክ ነው እና ብቻ ደስ ብሎኛል። ከምንም በላይ በሰላም ወጥቶ መግባት በሰላም መዋል ለሰው ልጅ ትልቁ ነገር በሰላም ውሎ መግባት ነውና የሚያስፈልገው እኔ በሰላም ውዬ በሰላም ካደርኩኝ በሰላም ደግሞ የልቤ በሻት ሞልቶልኝ ወደ ሀገሬ ወደ ልጄ ወደ እናቴ ወደ እህቶቼ ወደ መወዳት እናቴ ወደ መወዳት ልጄ ወደ ባለቤቴ ለመገናኘት ቢያበቃኝ እንግዲህ በዚህ አጋጣሚ የጥምቀት ዋዜማ ላይ ነን። እንግዲህ ጎጃም ለሚገኘው ለውዱና ለተናፋቂው ለቃልዬ አባት ለአቶ ገበያው ባይህ እንኳን ለብርሃነ ጥምቀቱ በሰላምና በጤና በፍቅር በደስታ አደረሰህ። ውዱ ባሌ የልጄ አባት 1000 ዓመት ኑርልኝ እወድሃለሁ። እንግዲህ 4 እና 5 ወራት 4 ወር ከምናምን ኦልሞስት የቀረን እንገናኛለን። እንግዲህ እንደ አዲስ ህይወትን ሀብለን የምንጀምርባት ጊዜያቱና ቀኑ እየደረሰ ነው። ላንተም መልካም ጊዜ መልካም ጤንነት ሰጥቶህ ደህና ሁነህልኝ ላይነ ስጋ የምንበቃበት መልካም የምትሆንበት ልጃችን ባንድ ላይ ሁነን የምናሳድግበት ለቀጣይ አመት ደግሞ ጥምቀትን ባንድ ላይ የምናሳልፍበት ቀን ይሁን። እንዲሁም በስደት ላገኘሁሽ የመጀመሪያ ልጄ ለወክር ልጄ ለቃል ኪዳን ገበያው ባባይ እንኳን ለብርሃነ ጥምቀቱ በሰላምና በፍቅር በደስታ አደረሰሽ። ውዷ ልጄ እወድሻለሁ፣ አፈቅርሻለሁ። ከምንም በላይ መኖርን እንድኖር ማስብ ላንቺና ለአባትሽ እና ለእናቴ ነው። ልጄ አድገሽልኝ ያንቺን ቁም ነገር እንዳይ ነው የምፈልገው። እኔ ያለፍኩበትን ህይወት አንቺ እንድታልፊብኝ አልፈልግም። እኔ ያሳለፍኩትን ነገር አንቺ እንድታሳልፉ በፍጹም አልፈቅድም። እናቴ ውዴ ልጄ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ዛሬ ለቤተሰቦቼ ነው መልእክትን ማስተላለፍ የምፈልገው። እንዲሁም በመጀመሪያ ይቅርታ እናቴ ነው መቅደም የነበረባት ግን ደግሞ ያው እና እናቴ ጎንደር ለምትገኙ ለወይዘሮ ለውጤ ደሴ እንኳን ለብርሃነ ጥምቀቱ በሰላም በፍቅር በደስታ አደረሰሽ። እናቴ እወድሻለሁ፣ 1000 ዓመት ኑሪልኝ፣ ያንቺን ክፉ አያሳየኝ፣ ልጄን ያሳደግሽልኝ የተንከባከብሽልኝ ከምንም በላይ እንዳልወድቅ የደገፍሽኝ ውዷ እናቴ ክብር ላንቺ ይገባሻል የኔ ውድ እናት ወይዘሮ ለውጥሻ ደሴ። እንዲሁም በጣም ለምወድሽ ለህቴ ለሃይማኖት እንግዳው ለአባ እንግዳው ለአብርታ እንግዳው ለንጉስ እንግዳው እንዲሁም ደግሞ በጣም ለምወድሽ ለአማኑኤል እንግዳው ለካሳው ማር እንግዳው እንኳን ለብርሃነ ጥምቀቱ በሰላምና በፍቅር በደስታ አደረሳችሁ አደረሰን። እንዲሁም በጣም ለምወዳቸው ለእህቶቼ ልጆች ለጌታ ሰው ደበበ ለምወዳት ደቤ ለአርሴማ ንጋቱ ለስጢፋኖስ ንጋቱ
እንኳን ለብርሃነ ጥምቀቱ በሰላምና በጤና በፍቅር አደረሳችሁ። እንዲሁም ለትልቅ ወንድሜ ለአባቴ ልጅ ለአቶ ታዘብ ሹመት ቢሰጠኝ በለጠ እስከ ልጆችህ ስንታየሁ ታዘብ ሹመት፣ ሚስጥሬ ታዘብ ሹመት እንዲሁም ባለቤቱ አበብ ኃይሉ እንኳን ለብርሃነ ጥምቀቱ በሰላምና በፍቅር በደስታ አደረሳችሁ አደረሰን። በዓሉ የፍቅር የሰላም የአንድነትና የመተሳሰብ ይሁን። እንዲሁም እንግሊዝ ሀገር ለምትገኘው ላክስቴ ልጅ ለታምራለች ማስረሻ የኔ ውድ እህት የኔ የስደት ጓዴ እንኳን ለብርሃነ ጥምቀቱ በሰላምና በፍቅር በደስታ አደረሰሽ። በዓሉ የፍቅር የሰላም የአንድነት የመተሳሰብ የመፈቃቀር ይሁንልን። እግዚአብሔር ፈቅዶት ደግሞ በአይነ ስጋ የምንተያይበት አገራችን ገብተን የምንገናኝበት በዓል ይሁንልኝ። እህቴ ከምንም በላይ እወድሻለሁ። የስደቷ ጓዴ እህቴ ታምርዬ እንዲሁም ለሙላው የኦርቶዶክስ እምነት ተከታይ በሙሉ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉ የሰላም የፍቅር የደስታ ይሁንላችሁ እያልኩኝ የስደት እህታችሁ ወይዘሮ አለምነሽ ሹመት የቃልዬ እናት የገበያው ባቤ ወይም የሳምብዬ ባለቤት መልእክቴን አስተላልፍላችኋለሁ። እንዲሁም አረብ ሀገር የምትኖሩ ኦርቶዶክሳውያን ጆርዳን፣ ሳውዲ፣ ኩዌት፣ ኳተር፣ ዱባይ በተለያየ ዓለም ሀገር በአውሮፓ በአፍሪካ የምትኖሩ ኦርቶዶክስ እምነት ተከታይ በሙሉ እንኳን ለብርሃነ ጥምቀቱ በሰላም በፍቅር በደስታ አደረሳችሁ። በዓሉ የመተሳሰብ የመፈቃቀር የመዋደድ ያድርግልን። ወጥቶ ከመቅረት እግዚአብሔር ይጠብቀን። ሀገራችን ኢትዮጵያን ሰላም ያድርግልን። ምቀኝነትን ጠፍቶ መተሳሰብን፣ መዋደድን፣ መፈቃቀርን እግዚአብሔር ይስጠን እላለሁ። እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ የታጣላ ታርቆ የተበደለ ተካክሶ የሞተ ነፍሱ ተምሮ የንስሐ ያልገባ ንስሐ የሚገባበት ቀን ያድርግልን። ሀገራችን ኢትዮጵያን ደግሞ ሰላሟን መልሶልን ሀገራችን ሕዝብ ተበደለ፣ ድሃ ተበደለ፣ ፍርድ ጎደለ የሚል መንግስት የሚል ዳኛ ይስጠና። ሀገራችን ከምንም በላይ ሀገራችን ሰላም ስትሆን ነውና ሰላም የሚሆን የአንድን ጎሳ የአንድን አካባቢ ሕዝብ ብቻ ወዶ ሙላው ኢትዮጵያን አጎሳቅሎ ሙላው ኢትዮጵያን ረግጦ ከሚይዝ እርኩስ መንፈስ አገዛዝ እግዚአብሔር ያውጣን። እግዚአብሔር ነቅሎ ከሀገራችን ይጣልን። ሀገራችን ሰላም ይሁንልን። ከምንም በላይ በሰሜን በወሎ በጎንደር በሸዋ በጎጃም የምትኖሩ ወገኖቼ በሙሉ እግዚአብሔር መጪው 2019 የናንተ የኛ እንዲሆንልን ከመጨኮን ወጥተን ነፃነታችን የሚታወጅበት አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው ያቆዩት አገር ባይተዋር ሁነን በገዛ አገራችን እንዳንገባ አዲስ አበባ እንዳንገባ የምንታገተው ወንድ ወገኖቻችን ሰርተው ወደ አገራቸው ላይ አዲስ አበባ ውስጥ ገብቶ መኖር እንዳይችሉ የተደረግነ እኛ ኢትዮጵያዊ ነንና ከምንም በላይ ሀገራችን ሰላም እንድትሆንልን ነው የምንፈልግ። ዘረኝነት የሚወድምበት በቃ ከምንም በላይ ዘረኝነት የሚወድምበት እኛ ዘረኛ አንፈልግም። ዘረኛ እንጸየፋለን። እኛ የአባቶቻችን ልጅ ዘረኛን አንፈልግም። ዘረኛ አንወድም። በአንድ ኢትዮጵያ በአንድ ሀገር ነው መኖር የምንፈልገው። በዘረኝነት ማማ መኖርን አንፈልግም። ምክንያቱም ሁሉም አገር ኢትዮጵያዊ እስከሆነ ድረስ በኢትዮጵያዊነቱ መኖር እስካለበት መኖር አለበት እንጂ አንድ ሰው በማንነቱ ተለይቶ የሚጨቆንባት አገር አንፈልጋትም። በቃ እና አንድ ሰው በማንነቱ የሚጨቆንባት አገር አንፈልጋትም እና እግዚአብሔር ከዘረኞች ይሰውራል። ዘረኞችንም ልብ ይስጣቸው። ወደው አይደለም እንደሚያደርጉ ወደው ስላልሆነ ልብ ይስጣቸው፣ ወደ ራሳቸው ይመልሳቸው። ሌላ ምንም ልንላቸው አንችልም። የሰው ልጅ ወደ ራሱ ሲመለስ ደስ ይላል። ወደ ራሳቸው እንዲመለሱ
አርቀው እንዲያስቡ ቁመው እንዲያስቡ ምን እያደረግን ነው፣ ምንስ እየሰራን ነው፣ ምንስ እየሆነ ነው እንዲሉ ማለት ህዝባቸውን በአንድ አይን እንዲያዩ ማለት የአንድ ሀገር ህዝብን አገር ማለት ህዝብ ነው። የሰው ልጅ እየመሰለና ይሄ የከሌ ብሔር ነው ይሄ የከሌ ብሔር ነው የምንባባል ሰዎች ከድርጊታችን ተቆጥበን አገር ማለት ብሔር ሳይሆን አገር ነው፣ ህዝብ ነው አገር። አንድን ሰው ለይቶ ያንድን ማህበረሰብ ለይቶ መጨቆን ማለት በጣም የሚያስጠላ የሚያስጸይፍ ነገር ነውና ከዚህ ሁሉ እግዚአብሔር ጠብቆን ለሀገራችን ሰላም እንዲደረግልን ህዝባችን በሰላም ወጥቶ በሰላም እንዲገባልን በቃ ሳይሳቀቅ ከአንድ አካባቢ ወደ አንድ አካባቢ በሰላም እንዲሄድ ነው የምንፈልገው እንጂ ወደ አንድ አካባቢ ለመንቀሳቀስ የሚሳቀቅ ቤተሰብ አንፈልግም። ማለት አሁን ህዝባችን በጣም እየተሳቀቀ ነው። በቃ ከአንድ አካባቢ ወደ አንድ አካባቢ ለመሸጋገር መቃገት አለ። ታግተው ራሱ የሚጠየቁት የተየለለ ብር ነው። አንድ ድሃ አይደለም መክፈል ብሩ ስሙ ሲጠራ አይቶት ሰምቶት ራሱ በጆሮ ሰምቶት የማያውቀውን የብር መጠን ነው የሚጠራባቸውና እግዚአብሔር ከዚህ ይጠብቀን። ቸሩ መድኃኔዓለም ከዚህ ይሰውራል። ሌላ ምንም ሊባል አይችልም። እና ሁላችሁም ሙስሊሙ ክርስቲያኖች በጸሎት አስቡን። ጸሎት ያስፈልጋል። በተለይ ለኢትዮጵያ ህዝብ፣ ለኢትዮጵያውያን፣ ለእናት አባቶቻችን፣ ለወገኖቻችን ትልቅ ጸሎት ነው የሚያስፈልጋቸው። መብላት መጠጣት አይደለም፣ ጨጓራን ከርስን መሙላት ሳይሆን በቃ ጸሎት ያስፈልገዋል። ህዝባችን ኢትዮጵያውያችን ጾም ጸሎት ያስፈልገዋልና በጸሎት ህዝቡን ልናስበው ይገባል ብዬ ነው የማስበው። እና በቃ ብንተሳሰብ፣ ብንዋደድ፣ ብንፈቃቀር፣ ባንናናቅ። መናናቅ ቢቀርስ ምን ችግር አለው? ለምን እንናናቃለን? ለምን እንቃቃራለን? ለምንድን ነው? ምን ችግር አለው? እኔ እግሬ በተረማመደ ቁጥር እኔ ከሆነ ቦታ መድር ስል የማያቸው ነገሮች በጣም የሚገርም እንኳን ኢትዮጵያ ላይ ሆነን ከዚህ ሶሻል ሚዲያ ላይ ሆነን እንኳን ማለት ነው በቃ አንዱ ከፍ ያለ በተለይ እኔ እንጃ አንዱ ከፍ ያለ ካዩት ያን ሰው የጫማ እግሩ ሊሉስ ይቀርባሉ። በተለይ ደግሞ አማራ ይሆናችሁ እኔ አለቅላቂ ናችሁ፣ ገረድ መሆን ትወዳላችሁ። እኔ ደግሞ ገረድ መሆን አልወድም በህይወቴ ማለት ነው። እኔ ለሚንቀይ ሰው እንቀዋለሁ። እኔ ላከበረ ሰው ነው እንጂ ማከብረው ገረድ እንደሆነው እንድልመጣመጣው የሱን ጫማ እግር እንድልስ አልፈቅድም። በጣም ነው የሚያስጠላኝ። ለምን እንደዛ ትሆናላችሁ? ለምን ራሳችሁን ታስጠቃላችሁ? በጣም ራሳችሁን ታስጠቁ። ስንት እህቶቻችን እንዳላችሁ እኮ በጣም ነው የምታበሽቁት የምታናድዱት ማለት ነው። እናንተን እንደው እና ሁላችሁም በቃ አባቶቻችን ቀድሰው ካህናቱ በቃ ዘምረው ሰንበት ተማሪዎች እንዲወጡ ነው የምንፈልገው እንጂ እንደፈለገ ማንም እየመጣ የሚፈነጭባት ማንም እንደፈለገ የሚሆንባት አገርን ኢትዮጵያን አንፈልጋትም። በቃ አንድነታችን የሚሰፍንበት በአንድነት ተምሳሌት የምንራመድባትን ኢትዮጵያን የድሮዊቱን እና አፄ ምኒልክ የነበሩባትን ኢትዮጵያ ነው የምንፈልጋት እኛ። እና አፄ ምኒልክ እና አፄ ቴዎድሮስ እነ ኮስተር በላይ ዘለቀ የነበሩባትን እነ ንጉስ ሚካኤል የነበሩባትን ኢትዮጵያ ነው እንጂ የምንፈልግ አሁን ማንም መጥቶ የሚፈነጭባትን ኢትዮጵያ አይደለም የምንፈልጋት። አሁን መጥቶ በዘረኝነት ማማ ያንድን ብሔር ሊያጠፋ አንድን ማለት የዛንን ብሔር እኮ ብሔሬ ነው ብሎ ለሚደግፈው ብሔር እኮ የሚሆን አይደለም። ያንን ብሔር ይዞት የሚወድቅ እኮ ነው። ለዛ መሆን የለብንም ማለት በቃ እኩል ያን ሰው ገርስሶ አንድ ኢትዮጵያን መመስረት ነው የሚያስፈልገው። አንድ ህዝብ፣ አንድ ተስፋ፣ አንድ ትውልድ እንጂ በቃ ባንድ እንትን ነው መራመድ ያለብን እንደዛ ስለሆነ ነው። እና የኔ ውዶች የኔ ማሮች እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት። አይከፈልበትም። ሰው አትናቁ። እኔ ሰው የሚንቅ ሰው አልወድም። ሰው የሚንቅ አንዳንድ ሬስ አለ፣ አንዳንድ አስመሳይ ጥርሱን እየሰጠ እባብ ሰው አለ። እባብ አንዳንድ በቃ አይደለ አንደኛ ሲስቅ ራሱ የሚያስጠላ
በልቶ እንኳን መርዙ ሰው ውስጡ ክፉ ሰው መቤቴን አይወፍርም። ክፉ ሰው አይወፍርም። እዩት ዝም ብላችሁ ድንግልን ክፉ ሰው የፈለገ ነገር ደግሞ እኮ እንደሱ የሚበላ ያለ ምስጥ እኮ ነው። ሲበላ አይጠግብም። በልቶ አይጠግብም፣ አይወፍርም። ምክንያቱም ለምንድን ነው የማይወፍር ብላችሁ ብትጠይቁ ተንኮል ስላለበት፣ በተንኮል ስለሚራመድ ማርያምን የሆነ ሴረኛ ስለሆነ የሆነ ወረተኛ ስለሆነ አሽቃባጭ ስለሆነ ነው የማይወፍር። ሬሳ እኔ ሬሳ ሰው አልወድም። አንዳንድ ሬሳ አለ እንጂ የሚያቃጥል ትክክል የሚያደርግ አሽቃባጭ ሰውን ባንድ አይኑ የማያይ ባንዳ። በዩቲዩብ እንኳን ስንት ሬሳ አለ ስንት። አንድ ቃል ከተናገራችሁ ሌላው ሲናገር ቆይቶ ዝም ካል አንዱ ከተናገረ የዛ ሰው ምላስ ነው የሚያንገበግበው በቃ ትክክል። ምክንያቱም ሀቅ የሚናገር ሰው ስለማይወደድ ማለት ነው። እና ይሄ እንደዚህ አይነት ቆሻሻ ነገር እኔ አልወድም። እኔ የቃልዬ እናት የተሽለጠለጠ ነገር ይሄ የተሽመረመረ ነገር ዝም ብሎ ወድሻለሁ በዚህ ምናምን ጥርስ መስጠት ስናገር መናገር ነው። ከወደድኩኝ ደግሞ እስከ ነፍጥ እስከ ልጋጉ ያን ሰው ውድድ ነው ማድረገው። ስጠላው ደግሞ እመቤት የምስክረውን ጥልት ነው ማድረገው። ጥልት እኔ ደግሞ ከጠላው አልወድም። የፈለገ ነገር ቢይዙኝ ከጠላው አልወድም። ሰወድ ደግሞ ለመጥላት ብዙ ጊዜ ይፈጅብኛል። ብዙ ጊዜ ትግስት አደርጋለሁ ለመጥላት። ከጠላው ደግሞ በአብርሃሙ ስላሴ ከጠላው አልወድም። ከጠላው አልወድም። እመቤቴን አልወድም። አልጥላ እኔ ዓለም ነሽ ማለት አልጥላ። ከጠላው ግን ለምን የእናቴ ልጅ ሃይሚ አትሆንም? በቃ ስራ ከሆነ የፈለገ መወዳት ጓደኛ ትዘዝ ብትሆን ካልሰራች ስሪ ብዬ ነው ማጋልጣት። እናገራታለሁ። በጣም መወዳት ከ98 እስካሁን ድረስ በጣም መወዳት ጓደኛ አንዲትና አንድ ትዘዝ ብቻ አለች። እሷም ብትሆን አጋልጣታለሁ። አልወድም እንደዚህ መሽለጥለጥ ምናምን አልወድም። ስራ ከሆነ ስራ ነው። በጓደኝነት ጓደኛዬን ለመጥቀም ያንን ለመጉዳት አላረግም። አሉ አንዳንዶች አስመሳይ ቀጭን እባቦች። ቀጭን ያው እንዴት አንገቷ መለግ አርጋ የምትናከስ ወይም ደግሞ የምትጎዳት መስለም ግን ቀጭኔ ትጎዳለች መሰለኝ ለቀረባት ሰው። እና አንዳንድ ቆሻሾች አላችሁ ማለት በቃ ገና እኮ ነው ገና ሞኒታይምዝ ከሆኑ ገና ዩቲዩብ ይከፍለናል ብለው እኮ ነው ማለት ሰውን የሚንቁት ሰውን የሚያንቋሽሹት ማለት ነው። እኔ ደግሞ አልወድም። እኔ ደግሞ ሐሞቴ ኮስተራ ነው። ልክ እንደ አባቴ እንዳባ ኮስተር በላይ ኮስተር ነው። ሰወደው ወዳለሁ፣ ስጠላው ጠላዋለሁ። ምን አባቱ አይዶንት ኬር አባውት ምንም አይቀርብኝም። እኔ ሰውን እንደኔ የሚወድ የለም። ለሰው ልጅ መሬት ነው መሆን መሬት ድንግልን መሬት። ስጠላ ግን ረበጭላ ማርያም ጥልት እርግጥ ነው ማረጉ። በቃ ያ ሰው ሲያወራ ራሱ አይጥመኝም። ያ ሰው በተራመደበት መራመድ ራሱ አልፈልግም። ምክንያቱም እኔ ስንት አይነት ሰው እንዳለኩ ስላላያችሁት ነው። የሰው ልጅ ክብር የሚባል ነገር አለ፣ መከባበር የሚባል ነገር አለ። እዚህ ጋር የእናት በስራ አጋጣሚ ስትገናኙ ማለት ነው። ስራ ከሆነ ስራ ነው። የእናቴ ልጅ አይደለም። እዛ ጋር የምወደው ከሆነ በሌላ ነው መጥቀም የምፈልገው። በስራ ግን ቀልድ አላውቅም። አንዳንዶች ግን አስመሳይ አሉ። አስመሳይ ስንት አይነት አስመሳይ ሰው አለ። በእውነት እናንተ የምታስመስሉ ሰው መስላችሁ ማደርን የምትፈልጉ ሰው እግዚአብሔር ይገስጻችሁ። እግዚአብሔር ማለት የበታቻችሁን ማታዩ ማለት ነው። ነገ ያም ሰው ትልቅ ደረጃ ላይ ደርሶ ዩቲዩብ ከፍሎት እንደ ሰው ፌመስ ሆኖ እንደ ሰው ሞኔታይምዝ ሆኖ ያየዋል። ነገ ከኛ በላይ ይሆናል። የኛ ዩቲዩብ ነገ ምን እንደሚሆን ምን እናውቃለን እንኳን የማትሉ ስንት ቀፋፊ ያላችሁ፣ ለጥቅም ብቻ የምትቀርቡ ሰውን ማለት ነው። ለጥቅም ብቻ የምትሽለጣለጡ ለሰው። እኔ ደግሞ በህይወቴ ለጥቅም የሚሽለጣለጥ ሰው አልወድም። ለጥቅም የሚሽለጣለጥ ሰው አልወድም። ጥሎብኝ ማርያምን ጥሎብኝ ለጥቅም የሚሽለጣለጥ ሰው አልወድም። ለጥቅም የሚሽለጣለጥ ሰው አልወድም። ጥሎብኝ ማለት ነው። እኔ ስወድ ችግር አለብኝ። በእርግጥ ስወድ በጣም ነው የምወድ። ስጠላ ደግሞ ውደጅ ብሉኝ አልወድም። ማርያምን አልወድም። ማርያምን አልወድም።
እና የሰው ልጅ አብሮ ማደግ ከፈለገ አብሮ ማደግ በአንድ አይን መተያየት ነው። ስንት ሰው አቤት በዚህ እድሜ ስንቱን ሰው አየሁት። አቤት ስንቱን ሰው አየሁት። ሰው ለምን የሚያስብሉ እኮ ብዙ ሰዎች አየሁ። ሰው ለምኔ በቃ የሰው ልጅ ላለመቅረብ እወስንና ደግሞ ለሰው ልጅ እኮ ሰው ነው ልብሱ እላለሁ። የሰው ልጅ ላለመቅረብ ሁሉ ወስኜ ማለት ነው። ማርያምን ላለመቅረብ ሁሉ ወስናለሁ። ግን ደግሞ እግዚአብሔር ይመስገን ሁሉም ነገር እግዚአብሔር ባለው እንጂ የሚሆን ሁሉም ነገር እግዚአብሔር በሰራው ነው እንጂ የሚሆን እኔ አላቅም። ብቻ አለ ሰው ማለት ነው በቃ እንትን ስላለ ስለተርገበገበ ምናምን የሆነ ከሰው በላይ የሚሆን ይመስለዋል። በጭራሽ ከሰው በላይ የሚያደርግ መድኃኒዓለም ብቻ ነው። እኛ ስለተንገበገብን እኛ ስለተርገበገብን አይደለም፣ እኛ ስለተስበደበድን አይደለም፣ እግዚአብሔር ነው። እና ብንዋደድ ብንፋቀር ብንስማማ አንድ ብንሆን ምን ችግር አለው? ምን ችግር አለው? ኢቭን ቪዲዮ እንኳን ያዩና ማለት ነው ላይክ አያረጉም። ያዩና ላይክ ምን ችግር አለው? ላይክ ብታረጉ ኮሜንት ብታስቀምጡ የራሳቸው ሲሆን ከ3 መስመር ያላነሰ ሜሴጅ ኮሜንት አስቀምጡ። እንደዚህ በሉ፣ ላይክ አድርጉ። የሰው ሲሆን ግን በጭራሽ ኮሜንት አስቀምጡ፣ ላይክ አያደርጉ። በቃ ያንሳችሁ። እናንተንስ ቢያነሳችሁ ነበር የሚሻለው። እና አብረን ብናድግ በተለይ ትልልቅ ዩቲዩበር የሆናችሁ ደግሞ ማለት ነው ምን ችግር አለው? እኛም ብታስቡን፣ እኛም ብታጫውቱልን፣ አትሞቱ፣ አትጎዱ። ምንም እኮ ክብራችሁን የሚቀንሰው ነገር የለም። ድንግልን ክብራችሁ አይቀነስ፣ አትጎዱ። አብረን ብናድግ እኛም ብታሳድጉን። ላላደገ ማሳደግ ኃጢአት እኮ አይደለም። እውነት ያላደገ ማሳደግ ኃጢአት አይደለም፣ ያስደስታል እንጂ ማለት ነው። ያላደገን ማሳደግ አስደሳችን ነው። ግን አንዳንዶች አላችሁ ሰውን እንኳን ልታሳድጉት ይቅርና ማለት ነው ሰው የሆነ ነገር ከተናገረ የዛ ሰው ቃላቱ 70-80 መስሎ ነው የሚታያቸው። እንዲህ ተናገረ እኮ ከሌ እንዲህ እኮ አለች እንዲህ እኮ ብላለች ምናምን በቃ ነገር ነው እንደ ጥሬ የምትቆራጥሙ እንደው ኤዲት ይላል። እውነቱን እኮ ነው። እና ውዶቼ ማሮቼ ውድ ኢትዮጵያውያን ኤርትራውያን እንኳን ለብርሃነ ጥምቀቱ አደረሳችሁ። ለማንኛውም የሰው ልጅ በሰላም ሙሉ በሰላም ካደረ በሰላም ከዓመት ከተሸጋገረ ተመስገን ነው የሚል። ገንዘብ ተሰርቶ ይመጣል። ሁሉም ነገር በታድሎ ነው። ሁሉም ነገር በእግዚአብሔር ኃይል እንጂ የሚመጣው እኛ ባል ነው አይደለም የሚመጣው። የድንግል ማርያም ልጅ እንዳለ ነው የሚሆነው። እሱ በፈቀደው ቀን ይሆናል። ሁሉም እሱ ባለው ቀን። እኛ እየመሰለን እንጂ የምንርገበገብ እየመሰለን እንጂ የምንስበደበድ እሱ ያለው አይቀርም። እሱ ያለው ይመጣል። እሱ ያለው ሁሉም ይስተካከላል። አንስበድበድ፣ ክፉ አንሁን። ክፉ ለምን እንሆናለን? ማርያምን ክፉ እስኪ አትሁኑ፣ ክፉ አንሁን። እስኪ መልካም ነገር እንሰብ። እስኪ ለሰው ልጅ ጥሩ ነገር እንሰብ። እስኪ በቃ የሰው ልጅ እስኪ ማለት መጽሐፍ እኮ ይላል የሰው ልጅ ከእንደራስ አድርገህ ውደድ ነው እኮ የሚለው። እስኪ ሰውን እንደራሳችን አድርገን እንውደድ። እስኪ ሰውን ጠምደን አንያዘው። እስኪ ሰውን እንረዳው። ያን ሰው ምን ነው የተናገረ እንበል። እስኪ ለመረዳት መሞከር እኮ ግዴታ ነው። እስኪ ያን ሰው ለመናገር ለመረዳት በቂ እኮ ነው። ለምንድነው ሰውን መረዳት ያቃተን? ለምንድነው ማንረዳው? ሰውን መረዳት ያቃተን ለምንድነው? ለምንድነው ሰውን ማንረዳ? ለእስኪ ያን ሰው እንረዳው። አንድ ሰው እኮ አንዳንድ ሰው ዝም ብሎ ማለት ነው ውስጡን የማታገኙት ሰው አለ። አንዳንድ ሰው ደግሞ እንደኔ ለፍልፎ ሆዱ ባዶ። ሸምበቆ ታውቃላችሁ? አሁን ሸምበቆ ዛላው ረጅም ነው፣ ዘነዘነው በጣም ነው የሚያምር ስታዩት፣ ግን ውስጡ ባዶ ነው፣ ቀለህ ነው። በቆሎን አያችሁት? በቆሎ ስታዩት በቆዳ የተሞላ ነው፣ በቆዳ የተሸፈነ ነው። ግን ገልጣችሁ በቆሎን ፍሬውን ታገኙት። ፍሬውን ከበላችሁት በኋላ ግንዱ ይገኛል። የበቆሎ ልብ ውስጡ ተሎ አይገኝም። እንደ ሸምበቆ አይደለም። አንዳንድ ሰዎች ልክ የበቆሎ አይነት አላችሁ። በቆሎ ከደረቀ አይቆረጠምም።
በቆሎ እንደ የደረቀ በቆሎ ጠብሰሽ ልትልብላው ብትይ እንደ ሸቱ አይሆንልሽም፣ አይቆረጠምም፣ አይበላልሽም። ጥርስሽን ልታወልቂ ካልሆነ ወይም ጥርስ ልታወልቂ ካልሆነ በስተቀር ማለት ነው። አንዳንድ እህቶቻችን ደግሞ ልክ እንደ በቆሎ ናቸው። ልክ እንደ በቆሎ ማርያምን፣ ልክ እንደ በቆሎ ልባቸው አይገኝ። በቃ ጥሬ ናችሁ፣ ጥሬ አሁን ጥሬ በቃ ጥሬ በቆሎ፣ ጥሬ ሽምብራ፣ ጥሬ ባቄላ ሊቆርጥመቱ ሊቆረጠማል፣ አይቆረጠምም። ጉርድምድም እያለ ጥርስ እንደው አህዮቹን በመከራ ነው የሚቆረጥሙት እንኳን እኛ ሰዎቹ ማለት ነው። እና አንዳንድ ሰዎች እንደዛ አይነት ልባችሁ የማይገኝ ብዙ እህቶቻችን አላችሁ። እግዚአብሔር ምሕረት ይስጣችሁ። ለእናንተ ጸሎት ያስፈልጋችኋል፣ ሱባኤ ደግሞ ያስፈልጋችኋል። እውነት ለመናገር ልባችሁን ክፍት አድርጉት። ለሰው ልጅ ለዚች ኮንትራት ጊዜ ለዚች ኮንትራት ዓለም 1000 ዓመት ለማንኖርባት ለዚች ለ30 እና ለ40 ዓመት እድሜያችን ለዚች እንደው ግፋ ቢል የሰው ልጅ በዚች ምድር ላይ ኖረ ከተባለ ከ70 ከ80 በቃ በትክክል በቃ ሙሉ በሙሉ ኖረ ከተባለ ከ100 ዓመት አያልፍም የሰው ልጅ ከኖረ በዚች ምድር ማለት ነው። ግን በዚች ምድር ስንኖር ስማችን ከመቃብር በላይ ተጽፎ እንዲኖር መልካምነት ለሰው ልጅ ጥሩ ነው። ሰውን ባታስቀይሙ፣ ሰውን ባታስከፉ ማለት ለሰው ልጅ መልካም ብትሆኑ፣ ጥሩ ሰው ብትሆኑ፣ ሰው ሲናገራችሁ በቃ ትክክል እውነቱን ከተናገራችሁ ለምንድን ነው እውነቱ ማይገባችሁ? ለምንድን ነው ያን ሰው እንደ ለፍላፊ እንደ ነገረኛ የምትቆጥሩት? ያ ሰው እኮ አንድ ሰው እንደ ነገረኛ እንደ ለፍላፊ ከተቆጠረ ችሎ ታግሶ ትዕግስትም ልክ አለው። ማርም ሲበዛ እኮ ይመራል። ማር ሲበዛ ይመራል፣ ጉምዝስ ይላል። አሁን ማር ትኩስ ማር ከተቆረጠ ልብላ ካላችሁ ትኩሱን ለመብላት በጣም ነው የሚከብደው፣ አትችሉትም። የሰው ልጅ ደግሞ ችሎ ከተነሳበት እንትን አይልም። ኧረ በስመ አብ። ብቻ እግዚአብሔር ይገስጻችሁ፣ እግዚአብሔር ልብ ይስጣችሁ ሁላችሁንም ማለት ነው። እኔ ለሰው ልጅ ተንኮል አልመኝም። ለሰው ልጅ ይህን ይሁን አልልም፣ ሰው እንደዚህ ይሁን አልልም፣ ሰው ይሙት አልልም፣ ሰው ይታመም አልልም፣ ሰው ይክፋው አልልም። ግን ደግሞ ሰው ልብ ይስጠው ነው የምል። የሰው ልጅ ልብ እንዲሰጠው፣ ክፋት እንዳይኖረው። ክፋት ምክንያቱም ማንንም ራስን እንጂ የሚጎዳ ማንንም አይጎዳም። የሰው ልጅ ክፋተኛ ከሆነ ተንኮለኛ ከሆነ ራሱ ይጎዳል። እኔ ደግሞ ለሰው ልጅ ተንኮልን አልፈልግለትም፣ ተንኮልን አላስብለትም። በቃ ለጊዜው እናገራለሁ፣ ለጊዜው ጮሃለሁ፣ ለጊዜው በቃ አኮርፋለሁ። ግን ከሆዴ የለም። አኩርፌው እንኳን እመቤቴ ምስክሬቱን አኩርፌው እንኳን ማለት ነው ሆዴ ይንቦጨቦጫል። ደግሜ ከዛ ሰው መገናኘት ፈልጋለሁ። ግን ያ ሰው ቂምን ከያዘ አይነቅልም። እኔ ደግሞ ያን አይደለም ከኔ ጋር ያለው ችግር አለብኝ። ሰውን ከወደድኩ መጥላት በጣም ነው የሚከብደኝ። ከጠላው ደግሞ አላቅም እስክመለስ ድረስ እዛ ሰው ጋር ያን ነገር ያደረገው ድርጊቱ ትዝ ሲለኝ እንትን አልልም። ሰውን እኔ እንጃ ብቻ ሰውን ስቀርበው የሆዴን ግልብጥ አድርጌ አሁን ሰው እንዴት ነው በቃ ብዙ ጊዜ አብራችሁት የተማራችሁት አብራችሁት ያደጋችሁ የሰፈራችሁ ልጅ ምናምን ይሆንና የውስጣችሁን የምትነግሩት የምታወሩት ሰው ይኖር የለ እንደዛ ትሆኑና ግን ደግሞ የልባችሁን ካወራችሁት በኋላ ያ ሰው ለእናንተ ያለው አመለካከት ስታዩት ምንድን ነው ይመስላችሁ? የሆነ በስመ አብ የሰው ልጅ እንደዚህ ነን እንዴ እኛ ማለት ምን ማለት ነን ትላላችሁና አላቅም። ብቻ ግን ጥሩ ብንሆን ብንስማማ፣ ብንተሳሰብ፣ ብንተጋገዝ፣ አንዱ ለአንዱ ብንደርስ ተንኮል የኔ ከሆነልኝ የዛ ሰው ቢሆንለት ባይሆንለት ምን አገባኝ ማለት ትተን እንደ ራሳችን ብናይ ሰውን ለሰው ልጅ ጥሩ ነገርን ብናስብ። መልካምነት እኮ ለራስ ነው። እመቤቴን መልካምነት ለራስ ነው፣ ለማንም አይደለም። መልካም አልፎ እንዳልኳችሁ መልካምነት ከመቃብር ላይ ይኖራል። የእናቴ እናት ነፍሷን በአጸደ ገነት ያስቀምጥና ትልቅ ትምህርት ስትሰጠኝ ነበር። ሰው በደለ ብለሽ ሰውን አትበድት ላይ ነበር። ግን አሁን ሰው የሆነ ነገር አድርጎኝ ካላረገልኝ አላረግለትም ማለት በቃ ዋጋ መስጠት ፈልጋለሁ። ግን ደግሞ ስተት ነው። እሷ እንዳለች ከሆነ በጣም ስተት ነው። ምክንያቱም ያ ሰው በኋላ ራሱን ይጸጽተዋል፣ ራሱ ይቆረቆርበታል። እኔ አሁን የገባኝ ነገር ቢኖር በቃ ለምን ሰውን ለምን አስከፋዋለሁ? ለምን እበድለዋለሁ? ለምን ስለበደለኝ ብቻ ለምን ያን ሰው ለመበደል እነሳለሁ ብዬ አስባለሁ። ግን ደግሞ ሰው ናችሁና
ሰው ሲያስከፋችሁ ሰው ሲያንትን ሲላችሁ የሆነ ውስጣችሁ የሚጎዳበት ውስጣችሁ ስሜታችሁ የሚነካበት ጊዜ ላይ ስትደርሱ ያን ሰው ለማስከፋት ትገደዳላችሁ። ግን ደግሞ አይቶ ማለፍን እግዚአብሔር ይስጥልና የእናቴ እናት ከሚገርማችሁ የሞተችው ሰኔ ወር ነው። ሰኔ 22 ቀን ነው የሞተችው። ሰኔ እንግዲህ ያው ክረምት ነው፣ እኛ ጋር ይዘንባል። ወገራ ግንቦት ካባተ ዝናብ ነው ይዘንባልና ክረምት በቃ ክረምት ነበር የመሰለው። እሷ አትሞት አካባቢ ክረምት ነው የመሰለ ነበር ሲነግሩኝ ማለት ነው። ዝናብ በቃ ሌት ተቀን በቃ ሰኔ ከገባ ጀምሮ ሌት ተቀን ሲዘንብ ከርሞ ልክ የሰኔ ማርያም እኛ ሀገር ጭላ ማርያም የዓመት ናት ትነግሳለችና ዝናቡ ቀጣለ። ማዘር ስትነግረኝ የሰኔ ማርያም ዝናቡ ቀጣለ በ21 የሰኔ 22 የሮአይ ዕለት ነው እንግዲህ እናቴ እናቴ እናት የሞተችው። በቃ የ40 ጾም ፀሐይ ሰው እንዲነጠላውን ካናቱ ያደረጋሉ። ዋልድባን የተቀበረች ተቀብራ እስክትመለስ ድረስ የዝናብ ጠብታ ሳይታይ ቀባሪው ሳይሳቀቅ እንግዲህ ዋልድባ ማለት ቅርብ አይደለም። ከዳባት ደባር ክሊማልሞን አልፋችሁ ነው የምትሄዱ። ያን ጠመዝማዛው መንገድ ማለት ነው። ሰው ቀብሮ ሲመለስ በበነጌው ወገኑ እንግዲህ በጣም ወገነ ብዙ ናት። ቆላው ታቻጅሬ ጃኖራው እዚህ ጫርቢጣ እንጫራ በእንከር በቃ ምን እናንተ ማታውቁት ሀገር ስለሆነ ብዙም ብዘረዝርላችሁ አታውቁትም እንጂ እና ያ ሁሉ ወገኗ ሲመጣ ድረስ ፀሐይ ነው። ፀሐይ 7 ቀን ፀሐይ ማርያም 7 ቀን ጉድ እየተባለ ምን አይነት ቀን ልብና ያላት እጅ መለኩሴ እየተባለ ማለት ነው። ምን አይነት ቀን ልብ ናት። እንኳን እንግዲህ የእናቴ እናት ነፍሷን ይማረው እንጂ የሞተች በ110 ዓመቷ ነው። ሃይማኖት ተጎሽ ተስፋዬ ሳውቃት ለኔ መለኩሴ ናት። ቆብጭና ነው። እኔ አሁን ይኸው 30 ዓመት እየሆነኝ ነው። በእኔ እድሜ ቆብጭና ነው ማውቃት። እኔ አሁን 31 32 እየሆነኝ ነው። ምን እድሜን አሸሸገኝ ምን ያደርግልኛል። እና ሳውቃት መለኩሴ ናት። ከአንድ ሰው ቤት ስዳት ተጣልታ ይቅርታ ስትባባል አይቻት አላውቅም። ሰው መጥቶ ማሪኝ እሷ ሄዳ ይቅርበሉ ስትል አይቼ ሰምቼ አላውቅም። የእናቴ እናት ማለት ነው ሃይማኖት ተጎሽ ተስፋዬ እና እንደ የሞተች ጊዜ እንኳን ሰው ልጅ ወፉ የተንጫጫ ወፉ አለች ማዘር። የዛፉ ራሱ ወፉ ትልቅዬ እንትን አለ የዛፍ አለ ከቤታችን ጀርባና ወፉ ራሱ ቺቺቺቺቺቺ ሲል ነው ያደረው አለች። ነፍሷ ያወጣ ቀን አለች። እና ህፃን ምንም የማያውቀው የ5 ዓመት የ6 ዓመት እንግዲህ የኔ ልጅ ራሱ በዛ ሰዓት ማያት ስትሞት የ4 ዓመት ልጅ ነው የነበረች። የ4 ዓመት ከ6 ወር ነው ምናምን ነው የነበረች። እና በቃ እስከ 2 ቀን ድረስ እህል አልበላም ብላ እያለቀሰች ማለት ነው። አምጧት ይዘዋት ሲሄዱ ስላየች የሚመልሷት ነበር የመሰላትና አምጧት እያለች ሁላ ማለት ነው ልጄ። እና የሰው ልጅ እንደዚህ ሲሆን ደስ ይላል። በቃ እኔ ግርም በቃ ሐምሌ እስኪገባ ድረስ ዝናብ የለም አለች ማዘር ማርያምን። ሐምሌስ እንግዲህ የዛሬ አሁን 4 ዓመት ሊሞላት ነው ሰኔ ቢመጣ። እኔ በመጣሁ በአመቴ ነው የሞተች። እኔ ሰኔ 5 ዓመት ይሞላኛል ወደ ሀገሬ ስገባ ማለት ነው። እሷ 4 ዓመት ይሞላታል። እና ሰኔ ሐምሌ እስኪገባ ድረስ ዝናብ የለማሽ ድርቅ ነው በቃለች ማዘር ስትነግረኝ ማለት ነው። የሰው ልጅ ደግ ስትሆኚ ለሰው ልጅ ቀና ልቦና ቀና አስተሳሰብ ሲኖረን እንደዚህ አይነት ሰው ሁሌ በመቃሩ የታታማን ጠግቦሽ ሞት ይስጠን ነው የሚላሉ የሰፈር ሰው። ታታማን ጠግቦሽ ስትኖር ማፏ ተንፍሳ አያውቅም። ስትሞትም አስመሰከረች ነው የተባለች። ደግነቷ መልካምነቷ ሙታ ማስመሰከረች ማንጠጎሽ ተስፋዬ ተባለች። የኔ እናቴ እናት ማለት ነው። ስትሞት ሙታም ደግነቷ ተመሰከረላት። ምክንያቱም ዝናብ የለ ምን የለ በክረምት በሰኔ እንግዲህ ገበሬው ጥቁር ገብስ በሚዘራበት ጊዜ የዋልካ ገብስ ማለት ነው በሚዘራበት ጊዜ ነው እሷ የሞተችው። ምንም የለም ዝናብ የለ ምን የለ በሰላም ተቀብራ ዋልድባን የሚያክል ሀገር ገዳም ነው የተቀበረችው። በሰላም አለቀ። እና ምን ትለኝ ነበር? ክፉ እንዳትሆኑ ነው የምትለኝ የእናቴ እናት። ክፉ እንዳትሆኑ፣ ሰው ክፉ ነው፣ ክፉ ሰራን፣ ሰው ይህን ሰራን፣ ሰው ይህን አደረገን ብላችሁ ሰውን እንዳትበድሉ ትላለች የእናቴ እናት የማንጠጎሽ ተስፋዬ ማለት ነው። ሰውን አትበድሉ፣ ሰውን ክፉ ነገር አትናገሩት ነው የምትል።
እና ክፉ ባንናገር ክፉ ባንሰራ ለሰው መልካም ምን ችግር አለው? መልካምነት እኮ ጥሩ ነው። ድንግልን መልካምነት በጣም ጥሩ ነው። አንደኛ ጠቃሚ ነው ለሰው። ተንኮልን ባናስቀድም ደግነትን መልካምነትን ብናስቀድም ለሰው ልጅ ጥሩ አስተሳሰብ ቢኖረን ለሰው ልጅ መልካም አስተሳሰብ ቢኖረን እንጃ እኔ እንደዛ ነው የምል እና እስኪ ሁሉም ኃላፊ ነው። ለምታልፍ ጊዜ ለዚች ለኩለ ቀን እድሜ ለዚች ለኩንትራት ጊዜ በቃ ሰው የሚፈልገው ወራትን ይፈልጋል። ዘመዱ ገንዘብ ይፈልጋል። ገንዘብ ብር ይላል። ከአንቺ የሚፈልግ ጥቅም ሰው ከአንቺ የሚፈልግ ጥቅም ሰው ከአንቺ የሚፈልግ ጉልበትሽን። ስላንቺ ደንታ የለውም ሰው። ስላንቺ ምንም አይነት አስተሳሰብ የለውም ሰው። ዝም ስቲ ያ አፈሪላ ደነዝ ድንፈፍ ስትናገሪ ተናጋሪ። ምንድነው የምናረገው ግን? ምን ብናረግ ይሻለናል? ለምን መተሳሰብ እንዴት ያቅተናል? መዋደድ እንዴት ያቅተናል? መረዳዳት እንዴት ያቅተናል? ለምንድነው እንደዚህ ምን ሆነው? አሁን ያየሁ ነበርና የናሂና የውብዬን ጭራሽ በመተት እሱን ማሳበድ ሳይቀራት እሱ በመተት እየተጎተተ ነው የገባው። በመተት ተጎቶ ገብቶ ጭራሽ ውብዬ ተከራየችውን ቤቷን ፋፊም ትባል ይዞ መጥቶ ውጪ። አሁን ይቺ ነገ እውነቱ ሲጋለጥባት በመተት እንደሆነ ሲያውቁ ናሂ ወደ ራሱ የተመለሰ ጊዜ እቺ ፋፊም ትባል ልጅ እንዴት ነው የምትሆነው? ይሄ ራሱ ውርዴት አይደለም? ይሄ ራሱ ሰው መናቅ አይደለም? ይሄ ራሱ ነገ ከነገ ወዲያ ከእግዚአብሔር ዘንድ የሚያስጠይቅ አይደለም? ምድር እኮ ኃላፊ እኮ ነው፣ ጠፊ እኮ ነው። ይቻለም እኮ ጠፊ ናት፣ ይቻለም እኮ ኃላፊ ናት። ባለትዳርን ሰው በመተት አደንዝዛ ሚስትን ከቤት አስወጣት። ቤቱ የሚመቸኝ ይሄ ነው፣ ካንተ ቤት መቀመጥ አለብኝ ስትለው ይሄ ልጅ መተት ነው እንደዚህ የሚያደርገውና የልጆቹን እናት ውጪ ጠቅለሽ ጨርቄ ማቀሳት ሄጅልኝ ሲላት ምንድነው የሚሰማው? ይሄ እሱ አይደለም መንፈስ ነው የሚያናግረው። ካሁን በፊት አይታችኋል ትጂ እንዴት ተስተሰቃየው እንደነበር ማለት ነው በመተት። አሁን ደግሞ እቺ ተተካች። ታዲያ ይሄ እኛን እግዚአብሔር ቢስማል ያላስወረደብን ምን እናደርጋለን? እኛ እኮ እግዚአብሔር በቸርነቱ ይዞን እንጂ በመልካምነቱ ይዞን እንጂ እግዚአብሔር ማለት ነው። እንደኛ ተንኮለኛ አለ? እንደኛ ክፉ አለ? ከፈሬ ደለቀ ባዚና ያዟቻ ብትከርልም እንደኛ ተንኮለኛ አለ? በጣም ክፉ እኮ ነን፣ ተንኮለኛ እኮ ነን፣ መርዝ እኮ ነን። እኛ መርዝ ክፉ እኮ ነን። ለሰው ማንመለስ፣ ለሰው በቃ ለተንኮል የማንመለስ ያበላንን እጁን ምንነክሰው አብልቶን አጠጥቶን አብረን ቆይተን በኋላ በቢላ ምንወጋ ሰው እኮ ነን፣ ከኔ ጀምሮ ማለት ነው። ለምን ይህን ነው የማውቁን ፈልገው። ለምንድን ነው ማን ተሳሰበው? ወገን ወዴት እየሄድን ነው? ምን እየሆነ ነው? ለምንድን ነው ፍቅር ማይኖረን? ለምንድን ነው ሰላም ማይኖረን? ለምን አሁን ፋፊ ናሂ ከቀልቡ እንዳልሆነ ስለምናውቅ መቼስ ናሂ ብለን ልንፈርድበት አንችልም። እንኳንኛ ሚስቲቱ ራሱ አልፈረደችበትም። ወጣ ነው ዝም ላይ ሄደችው። ልጆቿን እንኳን አላለዘችም። አራስ ህፃን ነው ቤት ታን የወጣችው። አያችሁ? አሁን ቅድም እንደዛ ውብዬን ሲያስወጣት ወንድሟ ቢኖር ኪራ ቢኖር ይች ልጅ ነፍሰ ጡር ናት። ይች ልጅ የሆነ ነገር ማድረግ ትፈልጋለች ወይ የውብዬን ወንድም ማሳስ እንዲታሰርላት የሆነ ነገር አርጓት እንዲታሰር ነው የምትፈልግ ወይ አሹ እንዲታሰር ነው የምትፈልግ። በቃ ከቤተሰብ የሆነ ሰው ታስሮ ውብዬን ባይተዋር ማድረግ ነው የምትፈልገው። ናሂን ደግሞ አሳብዳ ሜዳ ላይ ለመጣል እንጂ እውነት ሀብት ንብረት እያላት ቤት እያላት ትዳር እያላት ከናሂ ቤት መታ የምትቀመጥ ይመስላችኋል? አይደለም። የልጆቹን እናት አስወጣትና እኔ ከዚህ ሰፊ ቤት መውለድ ነው የምፈልግ ስትል በሰላም መውጣትና ለመውጣቷ እንዴት አስበዋለች ወይ? እስኪ ንገሩኝ። ይቺ ልጅ ራሷ የተከራየችውን ቤት እሱ የተከራየውን ቤት ለቃ ወጣ ራሷን የተከራየችው ውብዬ ከቤቷ ወጥቶ መታ አስወጣልኝ ስትለው ይሄ ልጅ
ከልቡ እንዳልሆነ መቼስ ሁላችሁ ታውቃላችሁ። ልትፈርዱበት እንደማትችሉ እርግጠኛ ነኝ። ግን ለምን ሴት ሆነን በሴት ልጅ በዚህ ልክ እንጨክናለን? ለምን በተንኮል በዚህ ልክ? ከውብዬ ላይ ምንድነው ችግርሽ ፋፊ? ከውብዬ ላይ ችግርሽ ምንድነው? ውብዬን ለማሳበድ ነው ወይ ናሂን የሆነ ነገር በቀል ለመበቀል እንደሆነ እኮ ሁላችንም እናቅብሻለን። በዛ ላይ ሆድሽን እንደዛ የሴት ልጅ ወጉም አይደል እህት አለም፣ ወጉም አይደል። አጭር ቀሚስ ለብሰሽ ሆድሽን ቅባስ መስለሽ ጎጥተሽ ተራራ ያክል ሆድሽን ይዘሽ እንደዛ አጭር ቀሚስ ሽፍን ብትይስ እንደ ሰው እንደ ሴቶችስ ብትሆኝ እመቤቴ ከሁለት እስክታደርግሽ ድረስ የማርያም ራስን ሽጥፍ ብለሽ ተኝተሽ ልጅሽን እስክታጠቢ ድረስ ምነው ቅልስ ብት እህት አለም፣ ምነው ከሰው አይን ባትገቢ? አረ ጥሩም አይደል የሰው አይን የወደቀበት፣ ማርያምን ጥሩም አይደል የሰው አይን የወደቀበት፣ ሰው ያለቀሰበት ሰው ጥሩ አይደለም። ትጎጃለሽ። ሰው ያለቀሰበት ሰው ጥሩ አይደለም። ይሄኔ ማር ይጎዳሻል። ነገ ከነገ ወዲያ ናሂ አንቺ አይደለም፣ ናሂ ያንቺ አይደለም። እሺ ስጋው እንጂ ልቡ ካንቺ ጋር አይደለም። ስጋው ነው ናሂ ካንቺ ጋር። ውብዬን መቼም ናሂ አይደለም ከገዛ ቤቷ ከቤቱ እንኳን ጥሎላት የወጣ ሰው ነው። እንገርሽ የ80 ሚስቱ ናት። ገና 80ቸውን እንኳን አልቀደዱም። ከታረቁ እንኳን 3 ቀን 4 ቀን አልሞላቸውም። ግን ለምን እየታለም? ግን ለምን ሁሉ ተንኮል? ግን ለምን? ምን ያደርግልሻል? ይሄ ሁሉ ሴራ ላንቺ ምን ይጠቅምሻል? ምንድን ነው የሚያደርግልሽ? ሴራ ምን ይጠቅምሻል? አንቺ ተልኮ ካለሽ ይቅርብሽ፣ ማርያምን ይቅርብሽ። ትጎጃለሽ። በጣም ነው የምትጎይ። ነገ ከነገ ወዲያ ይሄ ልጅ ቪዲዮሽ ይቀመጣል። እንኳን አሁን ቲክታክ ላይ እየተቆራረጠ እየተላከ ማለት ነው። ቲክታክ ላይ ባይቆራረጥም ባይላክም ነገ ከነገ ወዲያ ግን አንቺን አያርገኝ። ውርዴትሽ እንደ ትዕግስት ሲጋለጥ መንፈሱ ሲጋለጥብሽ ናሂ እናቱ ትመጣለች። አሁን እንዳትሳሳች እናቱ ትመጣለች። ከአርባ ምንጭ የውብዬ የናሂ እናት ትመጣለች። አንቺን ውብዬ ላንቺ አንስ አይደለም እርጉዝ መሆንሽ ጠቀመሽ እንጂ አስተኝታ ትረግጥሽ ነበር። አይደለም እሱ አሹ አስተኝቶ ይረግጥሽ ነበር። መንፈስ ሲባል እንዴት እንደሚያደርገው ናሂን እያየነ ነው። ትክክለኛ መንፈስ እንዳሰራሽበት ማንኛችንም ሰው እውር አይደለንም። ግን ለምን እህት አለም ምን ሊያረግልሽ? ምን ሊጠቅምሽ? እህትሽ እኮ ናት ውብዬ፣ ዜጋሽ እኮ ናት። ከየትም ሀገር እኮ አይደለም የመጣችው፣ እዛው ከሀገርሽ ኢትዮጵያ ላይ እኮ ነው ያደገችው የተወለደችው። ቆይ ለምን? ምን አስፈለገ? ምን ያረግልሻል? ያን የሚልክሽ ሰው ህይወት አይሆንሽም። ልንገርሽ፣ የሚልክሽ ሰው አንደኛ ትዳርሽን በትኖብሻል፣ ሁለተኛ ናሂ አይሆንሽም። ናሂ አሁን ጓደኞች ሁሉም ተሰልፈዋል። አስረው በገመድ 4-5 ሆነው በመኪና አስገብተው ጸበል ሊወስዱት ነው። ገባሽ? መቼስ ናሂን አስረው ጸበል ሲወስዱት ከዛ ቤት አንቺ በፖሊስ ተጠርንፈሽ ስትወጪ ምን እንደሚውጥሽ ማወቅ ነው እኔን ያፈቀኝ። ግቢ፣ ለጊዜው ችግር የለም፣ ግድ የለም። ደፋር ደግሞ ርፍ ሂጅ ጋ ሀልጋው ገደም ቤት አታፍርም እንዴ አንተ ራሱ? በእርግጥ አይፈረድብም፣ ተይዘህ ነው አንተ እንኳን። ግን አንቺ ግን ምን ያደርግልሻል? ምን ወርዶብሽ ነው? ቢቀርብሽስ? ቀፋፊ አትሆኝሽ ነው። ጥሩ አይደለም። የሰው ልጅ በሰው ልጅ በዚህ ልክ የጭካኔ ጥግን ማሳረፍ ተገቢ ነው ብዬ አላስብም። እመቤቴ በመታውቀው የሱ ልጅ ያልሆነውን ያንተ ልጅ በግድ በመንፈስ አሳብደሽ ልጁን ያንተ ልጅ ነው ብለሽ ጭራሽ ቤቱን አስለቅቃት። ምንድነው ችግርሽ? ከውብዬ ጋር ምንድነው ችግርሽ? የእናቴ ልጅ ነገ እኮ ደግሞ ማለት ነው አንቺ ውብዬስ ለቀቀችልሽ ለቃልሽ እንዳይመስልሽ። ፖሊስ አምታል ታስጠራርንፍሽ ነው ወጣ ሄደችው። ገባሽ? ነገ ከነገ ወዲያ ግን አንቺና ናሂ እንኳን ባንድ ጣራ ስር ብትቀመጡ ማለት ነው አንዷ ደግሞ እንዳንቺ አይነቷ ደረቅ
ከአረብ ሀገር መታና ይሄን አፍቅሬዋለሁ ብላ በመተት እንደዚህ ታንገላታውና አንቺን አሽቀንጥሮ ይጥልሻልና ይሄ ማለት ነው። ገባሽ? ልጁ የዋህነቱን አይታ እየተጠቀማችሁ መልካምነቱን እየተጠቀማችሁ ወዳችሁት ተበቀላችሁት። በኢየሱስ አንቺ ምን አይነት ክፉ ነሽ? አንቺ ማንም ትለያለሽ። እመቤቴን በጣም ነው የምትለዩ። ቀፋፊም ነሽ ደግሞ። አንቺ ምን ያደርግልሻል? ምንድነው የሚጠቅምሽ? ናሂን እንደዚህ በመተታሳብደሽ ከትዳሩ ከልጆቹ አንቺ ልጆችን ሜዳ ጣል እኮ ነው ያልሽው። ሜዳ ጣል ከገዛ ቤታቸው ተጣልና ነው ሊቀመጥበት እንዴ? ከገዛ ቤቷ ንብረቷን እኮ ነው አንቺ ልትይዝ። አረ ያንቺማ ደግሞ ለየት ያለ ነው። እመቤቴን እግዚአብሔር ይገስጽሽ፣ ድንግል ማርያም ትገስጽሽ። ሌላ ምን ይባላል? የአብርሃሙ ስላሴ ይገስጽሽ። ምንም ሊባል አይችልም። የአብርሃሙ ስላሴ ይገስጽሽ። ሌላ ምን ይባላል? እህታለም ምንም ባለጌን ምን መለው ነው የሚባል? ባለጌ ነው። ባለጌ ነሽ አንቺ። ባለጌና ውሻ ከሮጡለት ከሳቁለት፣ ውሻ ከሮጡለት ኩታራ ከሳቁለት ነው የሚባል። አንቺ ባለጌ ነሽ። ግን ለቤተሰቦችሽ ራሱ ሴፍቲ የለሽም። እናት የለሽም፣ አባት የለሽም፣ እህትና ወንድም የለሽም፣ ሃይባይ የለሽም። ከውብዬ ላይ ምንድነው ችግርሽ? ታውቂያታለሽ? አንቺ አረብ ሀገር እንዳንቺ ስትሰቃይ ቆይታ የመጣች እህታችን እኮ ናት። አንቺ አሁን ነገ ትዳርሽ ስጢፎ የሚባለው ባልሽ እንደዛ ቢያንከራትትሽ እኛ በአንቺ ጎና አንቆምም? ለምን አንልም? አረብ ሀገርን ስላየ ነው እናዝንልሽ ነበር፣ ለምን እንልሽ ነበር። ግን አንቺ ያን እንድንልልሽ አላደረግሽም። ማርያምን አላደረግሽም። በጣም ተሳስተሻል። በጣም ክፉ ነገር ነው ያደረግሽው። እንደሞ ጥሩ አይደለም። ትጎጅበታለሽ፣ ነገ ታዝኛለሽ፣ ወይኔ ትያለሽ፣ ትጸጸችበታለሽ። ባላረገው ኑሮ ውስጥ ያለሽ ትዳሩ አይበተንም። እንዳትሳሳች፣ ትዳሩ የሚበተን እንዳይመስልሽ። ይሄ ስላደረግሽ የናሂ ትዳር ስጋው ካንቺ ጋር ነው። መቼስ ስጋው ቆርበቱ ነው፣ አታነጥፊው። ልቡ ግን ካንቺ ጋር አይደለም። መንፈሱ ነው እንደዚህ የሚያደርገው። ግን በኋላ ወይኔ እንዳትይ የላከይ ሰው ወይኔ እንዳያስብሽ። የላከሽ ሰው ባይልከይ ኑሮ እንዳትይ። በጣም ክፉ ነሽ። ክፉ እንዳንቺ ክፉ አይቻላቅም። ጨካኝ፣ በእግዚአብሔር እጅ ተይዘሽ፣ በእመቤት እጅ ተይዘሽ አሪወስ ነሽ። ጨካኝ፣ የሴት ወገን የለሽ አንቺ። ነገ እኮ እናት ትሆኛለሽ። የልጆቹን እናት በዚህ ልክ የእጅሽን ይስጥሽ እግዚአብሔር፣ የእጅሽን ይስጥሽ። ከናሂ ወጥተሽ ወደ ባልሽ ተመልሰሽ ባልሽን መታ ሴት እንዳውብዬ እንዳንከራተትሻት የምታንከራተት ሴት ትስጥሽ። ሌላ ምንም እንልልሽ አንችልም። አንቺ ክፉ ሰው ስለሆንሽ ማለት ነው። ባለጌ ስለሆንሽ፣ መርዝ ስለሆንሽ። ውይ በስማ አንቺ ስንት አይነት ሰው አለ። የሰው ልጅ በዚህ ልክ የጭካኔ ገመድና መረብ ይለቃል። ባለጌ ማርያምን ባለጌ፣ ድንግልን ባለጌ ነሽ። እኔ እናቴ ትሙት እንዳንቺ አይነት ስማ። አንቺ በእግዚአብሔር እጅ ተይዘሽ በሰላም ልትወጪና ትወጪ እኮ ትችያለሽ። በሰላም ትወጪና ትወጪን ሳታውቂው የልጆቹን እናት አስወጥተሽ አንቺ ከሰፊ ቤት ልቀመጥ ትያለሽ። ከገዛ ገንዘቧ ላይ ከገዛ ቤቷ እሷ ችግር የለባትም። አሁን ቤት ፈልጋ እቃዋን ልቅምቅም አድርጋ ይዛ ተዳለች። መቼስ ባዶን ቤት ከተቀመጥሽበት ትቀመጭበታለሽ። ብልግናሽ እስከዚህ ነው። አንቺ ብዙም አትደሳሰች ብለሽ እንደፈከሽ አረግሽው። ግን ደግሞ በፍቅር ቢሆን ወዶና ፈቅዶ ቢሆን አዎ፣ ግን ሳይወድ ሳይፈቅድ በመተትሽ አስረሽ ልጁን ዛሬ አንቺ ሴት ልክ የለልሽ። አንቺ ባለጌ ሴት ምሰይ በእናትሽ
እሴት ምሰይ እስኪ እንደ ሴቶች ሁኝ እስኪ አንቺ ስማ ምን ብዬ ልንገርሽ ላንቺ ማለት አንቺ ማለት አምሳያሽ የለማ አንቺን የሚመስል የለም በዚች ምድር ላይ ያመናጤ እርኩስ መንፈስ ካልሆነ ራሴ አንቺን የሚመስል የለም እርኩስ ነሽ እኮ ሰይጣን እኮ ነሽ ዘላችሁ ከሰው ባል ቂን